ወደዋን ብናገኝ እንደውም እናሻሽው ነበር። በጣም ጌታ የተቀመጠበት ነው። ጌታ የተቀመጠበት በረከት ያለው ነው። እና እነዚህ ሁለቱ ደቀ መዛሙርት ሄደው የፈቷት አህያ ከነወርንጭላዋ ይሄን የሚያሳይ ነው ማለት ነው። እና በአጠቃላይ እነዚህ ሁለቱ ነገሮች እውነተኛ መንፈሳዊ ንስሐና ፍቅር እጅግ በጣም መሰረታዊ ነገሮች ናቸው በአንድ ክርስቲያናዊ ሕይወት ውስጥ ልንለማመዱ። አሁን ጸሎትም ስንጸልይ ሰውን ሁሉ መውደድ ዝም ብሎ ባንድ የሚደረስበት ጸጋ አይደለም። በፍላጎት ብቻ የሚመጣ አይደለም። ጸሎት ያስፈልገዋል። ጌታ ሆይ ሰዎችን እንድወድ እርዳኝ። አረጋዊ መንፈሳዊ ምን ይላል መሰላችሁ? ጌታ ሆይ ሰዎችን እንድወድ እባክህ እርዳኝ። እኔ እኮ ምጠላቸው አንተን የሚወዱህን ሰዎች ሁሉ ነው ይላል። አሁን ዝም ብላችሁ አስተውሉማ። ምንጠላቸው ሰዎች እግዚአብሔርን የሚወዱ ናቸው አይደሉም? እመቤታችንን የሚወዱ ናቸው አይደሉም? ናቸው። እና ምን ይላል? ኢጻአሎሙ ለእለ ይጼእልዎ፣ የሚሰድቡትን አልሰደባቸውም፣ የሚንቁትን አልናቃቸውም። ጌታ አንሰ ለዘይትናገረኒ ንስቲተ እፈቅድ በረምህ ረጊዞቶ፣ እኔ ግን ጥቂት የሚናገረኝን ሰው በጦር ውገው ይለኛል ይላል። ከቃሉ ጋር ናቸው ብሏችሁ አያውቅም? አንዳንዱን ሰው ይሄን እንዲያው ጉሮሮዋን ነበር መያዝ፣ ይሄንስ በወገውት አትሉም ያስብላል አይደል? ጸሎት ይሄ በጣም አጋንንታዊ መንፈስ ነው። እግዚአብሔር ይሄን ነቅሎ ይጣልልን። በጣም አደገኛ ነገር ነው። እኔ ግን የሚናገረኝን እንደው ኮስተር ብሎ የሚያየኝን እንኳን ውገው ነው የሚለኝ። እንዲያውም እንኳንስ ነውና አብረን የኖርናቸውን ይቀርና ማናውቀውን ሰው ዝም ብሎ እንዲሁ ማይተነው ዝም ብለን ልንጠላውም እንችላለን። ዝም ብሎ ማለት ነው። አባ ጊዮርጊስ ገድል ላይ የተጻፈ አንድ ታሪክ አለ። ንጉሱ በነገረ ሰሪዎች በወድዋዳዎች ምክንያት፣ መቼም ነገረ ሰሪና ሰይጣን አንድ ነው የእድሜ ልዩነት ካልሆነ በስተቀር ከቃሉ ጋር ናችሁ። እኔ ሳልሆን መጽሐፉ ነው የሚለው። ዘያስተፋልስ ነገረ እኩየ አሃዱ ለአሃዱ ውእቱ ካልኡ ለሰይጣን፣ የአንዱን ነገር ወደ አንዱ የሚያዋስድ ወድዋዳ የሰይጣን ሁለተኛው ዳግማዊ ሰይጣን ይባላል። አንድም ካልኡ ባለው ከልቡ ለሰይጣን ይለዋል። የሰይጣን ውሻው ነው ይላል። የውሻ ስራው ምንድን ነው? የባለቤቱን ንብረት መጠበቅ። ይሄ ሰውዬ ደግሞ የሰይጣን ውሻ ተብሏል። ወድዋዳነት የዲያብሎስ ገንዘብ ነው፣ ያን ስለሚጠብቅለት ማለት ነው። የሰይጣን ንብረት ጠባቂ ይባላል ይላል። እና ነገረ ሰሪዎች በአባ ጊዮርጊስና በንጉሱ መካከል ገብተው አባ ጊዮርጊስ እንዲታሰር አደረጉ። አባ ጊዮርጊስ እስር ቤት ገባ። ከዛ ከጥቂት ጊዜ በኋላ ንጉሱ ሞተ። ንጉሱ ሲሞት እኒሁ ነገረ ሰሪዎች ወደ አባ ጊዮርጊስ መጡና ምን ይላሉ? ደስ ይበልህ ንጉሱ እኮ ሞተ አሉት። ስቅስቅ ብለው አለቀሱ። አባ ጊዮርጊስ እንዴ ጠላትህ ሞተ እኮ ነው ያልነህ። አይ ታዲያ እኔን ቢጠላኝ እመቤቴ ማርያምን ይወዳት ነበር ብለው አሉ። ከቃሉ ጋር ናቸው። ማንን ይወዳት ነበር? አይ እኔን አስሮኝ እድሜ ልኬን በኖርኩ በወደድኩ፣ እሱ በህይወት ኖሮ እኔ እስር ቤት በኖርኩ በወደድኩ ነበረ። ለምን ሲሉት እመቤቴን ይወዳት ነበር። የእመቤቴን ወዳጅ ልጠላ አልችልም ነው። ብዙ ጠላት ብለን የምንላቸው ሰዎች ኪዳነ ምሕረትን የሚዘክሩ ጊዮርጊስን የሚዘክሩ ምናምን ይሆናሉ አይደለ? ሁሉንም እንድንወድ እንኳን ጠላቶቻችሁን ውደዱ በምትል ወንጌል ውስጥ እየኖርነ ወዳጆቻችንን እንኳን መውደድ አቅቶናል። እግዚአብሔር ሁሉንም የምንወድበትን ልቡና ይስጠን። ክርስቲያኖችን ባስልዮስ ዘቂሳርያ በሶስት ነው የሚከፍላቸው። አሁን ብዙ ጊዜ ለጸሎት የምናቀርበው ጸሎትም እንደዚህ ያው ፍቅርን በልቡና ያሳድርብኝ፣ ሰዎችን እንድወድ አድርገኝ፣ ለመንግስት ያንተ ማደሪያ አድርገኝ ምናምን ይላል። አብዛኛው ከኑሮ ከሽሮ ከበርበሬ ከምኑ ጋር የተያያዘው ነው። ብዙ ጊዜ ለእግዚአብሔር ጥያቄ ሆኖ የሚቀርብለት ጸሎተ ስጋ የሚባለው። የጸሎት አይነቶች ሶስት ናቸው በነገራችን ላይ፣ ጸሎተ ስጋ፣ ጸሎተ ነፍስ፣ ጸሎተ ልቡና እየተባለ ታትቷል። ወደ እነሱ መግባት አያስፈልገኝ። ግን እንደዚህ ሶስት አይነት ምእመናን አሉ ይላል ባስልዮስ። ይችን ብዬ ላጠቃል። የመጀመሪያዎቹ የምእመናን አይነቶች ይሄ ባሪያ የሚባል ምእመን አለ ይላል። ምእመናን ናቸው ግን ስማቸው ማን ነው? ባሪያ የሚባል የምእመን አይነት አለ ይላል። ምእመን አንዲት ናት። ልብ አድርጉ። ቤተክርስቲያን ስንት ናት? አንዲት ናት። ግን ያው ጠባያችን ይለያያል አይደለ? አንዳንዱ ባሪያ ሊኖር ይችላል። ባሪያ ስላችሁ አሁን በባስልዮስ ኮንቴክስት ነው፣ ደግሞ ሌላ እንትን እንዳታመጡ። ከቃሉ ጋር ናችሁ? ባሪያ የሚባል የምእመን አይነት አለ ይላል። አንደኛው የምእመን አይነት ባሪያ የሚባል። ሁለተኞቹ የምእመናን አይነቶች ነጋዴ ወይም ሰራተኛ የሚባል የምእመን አይነት አለ ይላል። ሶስተኛው የምእመን አይነት ልጅ የሚባል ነው ይላል። ሶስት ባሪያ፣ ነጋዴ፣ ልጅ። ባሮች የሚባሉት በቃ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ብዙ ነገር ነው የሚያደርጉና ለምንድን ነው እንደዚህ የምታደርጉ ተብለው ሲጠየቁ እግዚአብሔር ጨካኝ ነው፣ እንዲህ ባላደርግ ወደ ሲኦል ጨለማ ወደ ዲያብሎስ ግርማ ይልከኝና እዛ ስጠቀጠቅ እኖራለሁ ብለው እግዚአብሔርን እንደ ጨካኝ ንጉሥ ቆጥረው ፈርተው ተንቀጥቅጠው መንፈሳዊ ስራ የሚሰሩ እነዚህ ምን ይባላሉ?
ባሪያ ያሰኛቸው በእነሱና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅነት ሳይሆን የጌታና የባሪያ ነው። እንደ ቄሳር ቆጥረው ነው እግዚአብሔርን የሚያመልኩት። እንደዚህ አይነቶች ምን ይባላሉ? ባሪያ። ሁለተኛው የምዕመን አይነት ደግሞ ነጋዴ የሚባል ነው። ነጋዴ የሚባሉት ደግሞ ይላል ስለ አንዱ ፈንታ 100 እጥፍ ዋጋ በመንግስተ ሰማያት ታገኛላችሁ ያለውን ቃል ይዘው ኦኬ አንድ ብንሰጥ 100 እጥፍ ወይም ደግሞ አስራት በኩራት ባወጣ ንግዴ በደንብ ይጧጧትልኛል ማለት ነው ብለው ምድራዊ ካልኩሌሽን ሰርተው እንዲህ ባረግ እንደዚህ ለኪዳነ ምሕረት ይሄንን ጥላ ባስገባላት እሷ ደግሞ የዛሬ ወር ይሄን ታደርግልኛለች ብለው ይሄ ጥቅም ዩቲሊቲ ፍሬንድሺፕ ኦፍ ምናምን የምትሉት የጥቅም ግንኙነት እንደዚህ አይነት ደግሞ ምን ይባላሉ? እንደዚህ አይነቶች ነጋዴ ይባላሉ ይላል። ነጋዴ ቢያንስ ይሻላሉ። እነዚህ ይሰጠናል ብለው ጥቂትም ቸርነቱን ያስባሉና ይሰጠናል ብሎ ማሰብም ቸርነት። ሶስተኛ ልጆች የሚባሉት ናቸው ይላል። ልጆች የሚባሉት እንደ ባሮች ሲኦል ይከተናል ብለው አያስቡም። እንደ ነጋዴዎችም 100 እጥፍ ዋጋ ለማግኘት ብለው አይደለም። እኒህ ልጆች የሚባሉት ክርስቶስን ስለሚወዱት ብቻ ነው መንፈሳዊ ስራ የሚሰሩት። ለምንድን ነው ስትሏቸው በቃ ስለምወደው ነው የሚሏቸው። እሱ ለኛ ይሄን ሁሉ የሆነው ለምንድን ነው ንገሩኝ እስኪ። ዝም ብሎ ምን ስለሚወደን። እኔ የዮሐንስ ወንጌል ምዕራፍ 1 እኮ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጣው ወሀበ ቤዛ ለኩሉ። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዴት ወዶታል? እንዴት? እንዲሁ ማለት ነው። እንዲሁ ማለት ነው። ቅዱስ ጳውሎስ ይሄን ይዞ ክርስቶስ ቤተክርስቲያንን እንዲሁ እንደወደዳት ባል ደግሞ ሚስቱን እንዴት ይወደዳት? እንዲሁ ይወደዳት። እንዲሁ መውደድ ቀልድ አይደለም። ለሱ የሚያቀርቡለት ምስጋና የሚጨምርለት ነገር አለ። ቅዱስ ሲሉ እሱን ሳይሆን የሚቀድሱት ራሳቸው ናቸው የሚቀድሱት። ይሄን ወቁ። ባመሰገኑ ቁጥር ጸጋው ክብሩ የነሱ ነው የሚጨምር። እምቅድመ ይፍጥር መላእክተ ለቅዳሴ አኮ ዘተጸርአ ስብሐተ አብ ወወልድ ወመንፈስ ቅዱስ አላ ምሉ ወፍጹም ውእቱ በኩሉ ገጸ መካን። መላእክትን ለምስጋና ከመፍጠሩ አስቀድሞ የሥላሴ ምስጋናቸው በሁሉም ቦታ የመላ ነው። አለመመስገን አይችልም። አሁን ፀሐይ አለማብራት ትችላለች፣ እሳት አለመሞቅ ይችላል። እግዚአብሔርም ባህሪው አለመመስገን አይችልም። ባህሪው ምስጉን ነው። እኛ ባናመሰግነው ባህሪውን ያመሰግናል። ምንም የጨመሩለት ነገር የለም። አባ ጳኩሚስ የሚባሉ አባት ትምህርቴን እያጠቃለልኩ ነው። አባ ጳኩሚስ የሚባሉ አባት ሲሰግዱ እንደ መንኮራኩር እየተገላበጡ ሲሰግዱ፣ መቼም ገድል ሲጸና ቅዱሳን የሚያረጉትን አያውቁትም ይላል። መንፈስ ቅዱስ አድሮ በመንፈስ ቅዱስ አሽሙርነት ሲያሽከረክራቸው የሚያረጉትን ሁሉ አያውቁትም። መንፈስ ቅዱስ ነው እዚያ በኋላ የሚያሽከረክራቸው። አሁን ሰይጣን ያደረበት ሰው ሰይጣን አይደል የሚያሽከረክረው? ሹፌሩ ማን ነው? ካፒቴኑ ማን ነው? ሰይጣን። መንፈስ ቅዱስ ያደረበት ደግሞ ካፒቴኑ ማን ነው? መንፈስ ቅዱስ ስለሆነ አሁን አቡነ በትረ ማርያም ገድል ላይ ስታነቡ ከገድል ጽናት የተነሳ እንደ እንዝርት ብልህ ሴት አሹራ እንደለቀቀችው እንዝርት ታውቃላችሁ መቼስ፣ እንደዚህ የሚለቁት ሴቶች ማለት ነው። አሁን ቀርቷል። ጥቂት እንግዲህ እንደዚህ የሚሽከረከር ማለት እንደ ወፍጮ ችንጋ ማለት ነው። እንደዚህ ይሽከረከሩ ነበር ይላል አባ። ወይም እንደዚህ ኤር ኮንዲሽነሩ በሱ መመሰል ይሻላል። አሁን ለዚሁ ትውልድ እንዝርት ጥጥ ምናምን ብትሉ አያውቅልን። ይሄ አሁን ቬንቲሌተር ምናምን ተር እያሉ በዚያ ካልሆነ አያውቀውም። ገብቷችኋል አይደለ? እንደዚህ እንደ አየር መቅዘፊያው ማለት ነው። እና መብረቅ ብልጭ ብሎ ዱብ ሲል እቅፍ አደረጉት ይላል። መብረቅ እንኳን ሰው ዛፍ ላይ እንኳን ሲወድቅ አይታችሁ ከሆነ ስንጥቅ ነው የሚያደርገው። ይሄ እሳት ውስጥ ገብቶ የሚተርፍ እንጨት የለም ከስሎ፣ እንደዚያ ነው የሚያደርገው። መንፈስ ቅዱስ ነው የሚሸከምላቸው። በሳቸው ያደረው መንፈስ ቅዱስ ነው እንትን የሚለው እና ጳኩሚስም እንደዚያ እየሆኑ ናላቸው መጡ። በዚህ ባፍንቻቸው ፍስስ ሲል ጌታ ተገለጠና ጳኩሚስ ለማን ብለህ ነው እንዲህ የምትሆን አለው። የዋህ ናቸውና አባቴ ኢየሱስ ክርስቶስ ወይ ለአንተ ብዬ ነው እንጂ። አይ ጳኩሚስ ለእኔ ብለህም አይደለም። ይኸው እስኪ ዓለም ሳይፈጠር የነበረኝን ምስጋና ገለጠላቸው። ዓለም ቅድስና ላይ ሰው ሲበቃ ከጊዜና ከቦታ ዳይሜንሽን ይወጣል። ቅድመ ዓለም የነበረው ድረ ዓለም ይሄ 1 2 3 ተብሎ ከሚቆጠር የጊዜ ቅደም ተከተል ይወጣል። አስወጣና አሳየው። እዛ እንደ ሚካኤልና ገብርኤልን ከፈጠረ በኋላም ያለውን ምስጋናውን አሳየው። ምንም የተጨመረ ነገር ጌታዬ ይቅር በለኝ ብሏል ይላል። እና አንዳንዱ ለእግዚአብሔር የሆነ ነገር ሲያደርግ ለእግዚአብሔር የሰጠ የሚመስለው ሰው ገጥሟቸው አያውቅም? ለእግዚአብሔር የሚሰጠው በቃ እግዚአብሔር በእሱ በሚያዋጣለት ሳንቲም የሚኖር ምናምን የሚመስለው ሰው አለ። የእግዚአብሔር ምንም እንትን የሚልበት ነገር የለም። ዘእንበለ እሳት አንደ ምንድነው ሰለስቱ ምዕት በቅዳሴያቸው ዘበላኢሉ አንጎድጎደ፣ በላይ በሰማይ ሆኖ አንጎደጎደ።
ወዘበታሂቱ አርአደ በታች በምድር ላይ አንቀጠቀጠ። ወደመናተ ኬደ ደመናትን ረገጠ። ዘእንበለ እሳት አንደደ ያለ እሳት አነደደ። ወዘእንበለ ማይ አብረደ ያለ ውሃ አበረደ ይላል። ምንም ያለ እሳት ያነዳል፣ ያለ ውሃ ያበርዳል። ምንም አይፈልግም ከኛ ከቃሉ ጋር ናቸው። እና ሶስተኛ ልጆች የሚባሉት እነዚህ በፍቅሩ እየነደዱ መልካም ስራ የሚሰሩት ናቸው። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ከመ ይኩኑ ውሉደ እግዚአብሔር ለእለ አምኑ በስሙ ለኢኮኑ ምነሰ ሥጋ ወደም ወይም ስምረተ ብእሲ ወብእሲት ላመኑት ለተቀበሉት ለልጆቹ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ያላቸው ለዚህ ነው። አሁን የማቴዎስ ወንጌልን እዚያ አምጥቶ መተርጎም ነው። ቦዘ 30 ወቦዘ 60 ወቦዘ 100 30 ፍሬ ያፈራ አለ ይላል። በባርነት መንፈስ ሆኖ የሚያገለግሉ ባለ ስንት ነው? ባለ 30 ይላቸዋል። ፍቅሩን ረስተውታል። እንደው ጭካኔው ፈራጅነቱ ብቻ ነው የሚታያቸው። ባላንስ ካልሆነ ጥሩ ነው፣ ጥሩ አይደለም። ዝም ብሎ እግዚአብሔርን እንደ ጨካኝ አድርጎ በዛኛው አቅጣጫ ብቻ ልጥጥ አድርጎ መሄድም ተገቢ አይደለም። ፍቅር ነው እያሉ ደግሞ ዝም ብሎ በኃጢአት ተዘፍዝፎ ሆኖ ጥሩ አይደለም። ገብቷችኋል አይደለ? መሐሪነቱን ከፈታሂነቱ ባላንስ ማድረግ ያስፈልጋል። ሁለቱም መጥፎ አካሄዶች ናቸው እና ባለ 30 ይላቸዋል በባርነት መንፈስ የሚሄደውን። ባለ 60 የሚለው ደግሞ በነጋዴነት መንፈስ የሚያገለግለው ባለ 60 ይለዋል። ቢያንስ በቸርነቱ ይሰጠናል ብለው ያስባሉ። ባለ 100 የሚባሉት ግን እነዚህ ፍጹማን ልጆች ናቸው እና ኦርቶዶክሳዊ መንፈሳዊነት ከባርነት ወደ ነጋዴነት፣ ከነጋዴነት ወደ የት መውጣት ነው? ወደ ልጅነት ወጥቶ ልጅ ነው የእናት የአባቱን ንብረት የሚወርስ። ከዚያ በኋላ የአባታችን ንብረት መንግስተ ሰማያትን የምንወርስ እኛ ነን እና ልብ አድርጉ። ዮሐንስ እኒህ በልጅነት መንፈስ የሚያገለግሉት የሚወርሷት መንግስተ ሰማያትን አይደለም ይላል። ያ ማለት መንግስተ ሰማያትን አይወርሱም ማለት አይደለም። ዮሐንስ ያረፈበት ደረት ነው የነሱ ማረፊያ ይላል። ዮሐንስ የተቀመጠበት ደረት የለም። እነሱ የሚያርፉ ከዛ ዮሐንስ ካረፈበት ደረት ነው ይላል። ከሱ ደረት ለመጠጋት የእርሱ መልካም ፈቃዱ ይሁንልን። እነ ቅዱስ ያሬድ ዛሬ የምንዘክራቸው እንግዲህ ከሱ ደረት ያረፉትን ነው። በፍቅሩ እየተቃጠሉ በመለኮት ድህንፃ አውታረ ልቡናቸው ተቃኝቶ እዛ በረዶ የሚፈላበት ቦታ ላይ ጽኑ ገድል እየተጋደሉ ጽኑ መከራን እየተቀበሉ አምላካቸውን የመሰሉ የመንፈስ ቅዱስ ማደሪያዎች እነሱ በመሳሪያ ከማመስገን አልፈው እነሱ ራሱ የመንፈስ ቅዱስ ማመስገኛ መሳሪያ የሆኑ ከቃሉ ጋር ናቸው። ቅዱስ ያሬድ አሁን ዜማ ደርሷል አይደለ? ጥቂት ስለሱ ብዬ ልጨርስ፣ ይቅር በሉኝ። ከቃሉ ጋር ናቸው። ቅዱስ ያሬድ በቤተ ክርስቲያን ሊቃውንት ታሪክ የተለየ የሚያደርገው አንደኛ ምስጢር የሚያመሰጥርበት መንገድ እጅግ በጣም የተለየ ነው። ይሄ ድጓውን ዚቁን ለተመለከተ በደንብ ያውቀዋል። ሁለተኛው ደግሞ በዜማ ማመስገኑ ልዩ ያደርገዋል አይደለ? የመላእክት ዜማ ተገልጦለት በመላእክት ቋንቋ ማመስገኑ ድንቅ ያደርገዋል። ቅዱስ ዮሐንስ አፈወርቅ ምን ይላል? ዘበአሰርቱ አውታሪሁ መዝሙረ ማህሌት ወመሰንቆ ቅዱስ ዳዊት 10 አውታር ባለው በገና ምን እልሃለሁ? 10 አውታር ባለው በገና ምን እልሃለሁ? ዮሐንስ አፈወርቅ ይህንን ተርጉሞታል። 10 አውታር ባለው በገና አመሰግንሃለሁ ማለት ዛሬ 10 አውታር ይዘን የምንደረድረው በገና ማለት ሳይሆን 10 አውታር ያለው በገና የተባለ የኛ ሰውነት ነው ይላል። ሰውነታችን በገና ይባላል። 10 አውታሮች ደግሞ 10 የስሜት ህዋሶች ናቸው። 5 ህዋሳተ ውስጥ፣ 5 ህዋሳተ አፋአ የውጭና የውጭ 5 አሉን አይደለ? በእነዚያው አንጻር ደግሞ የውስጥ 5 አለ። እነዚህ ሲደመሩ ስንት የስሜት ህዋሳቶች አሉን? 10 አውታር ባለው በገና አመሰግንሃለሁ ማለት 10 የስሜት ህዋሳት ያሉት በገና ሰውነቴን ላንተ መስዋዕት አድርጌ አቀርብልሃለሁ ነው። የሚደረድረው ማን ነው? መንፈስ ቅዱስ ነው። ይሄን ወቁት። የሚደረድረው መንፈስ ቅዱስ ነው። አባ ጊዮርጊስ ተናግሯል። በድህንፃ መንፈስ ዝብጥ አውታረ መሰንቆሁ ለልብየ ወአስተንፍሲ ውስተ አፉየ ከመ እኩን እንዚራሁ ለበኩሪኪ። በመንፈስ ቅዱስ ድህንፃ የልቡናዬን መሰንቆውን አውታር ምችው፣ ወአስተንፍሲ ውስተ አፉየ በአንደበቴ ተናገሪበት ከመ እኩን እንዚራሁ ለበኩሪኪ፣ የበኩርሽ የክርስቶስ በገናው እንደሆነ አድርጊኝ ይላል። ኦርቶዶክሳዊነት ወደዚህ መንፈሳዊ በገናነት ማደግ ነው። እኛ ራሳችን የክርስቶስ ምን መሆን ነው? መንፈስ ቅዱስ የሚደረድረን በገና። ኦ መነኮስ ብፁዕ ይላል እዛ አረጋዊ መንፈሳዊ ላይ። መንፈስ ቅዱስ
የሚናገርብህ የመንፈስ ቅዱስ ዋሽንት የመንፈስ ቅዱስ ዛጉፍ የምትሆን አንተ ብፁዕ መነኮስ ሆይ ይለዋል። ምዕመንም መነኩሴ ይባላል። በነገራችን ላይ ከቃሉ ጋር ናቸው። እኛ መነኩሴ ነን አይደለንም? አረ ንገሩኝ እንጂ መነኩሴ ነን አይደለንም? እሺ መነኩሴ ነንም አይደለንም? በነገራችን ላይ አሁን ኦርቶዶክሲ ምናኔ ነው ሲጀመር፣ ህይወቱ ራሱ የምናኔ ህይወት ነው። ግን እቺ ሌላ ጊዜ ነው የምናወራት። እግዚአብሔር ከፈቀደ ካገናኘ ሌላ ጊዜ ይሆናል እና የቅዱሳን የነ ቅዱስ ያሬድ አምላክ ፍቅርና ትህትናን በልቡናችን እንድናሳድር የእርሱ መልካም ፈቃድ ይሁንልን። የቤተ ክርስቲያናችን ቀለም አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ያሬድ አሻራ ይውጣ ቢባል የኛ ቤተ ክርስቲያን ማንን የምትመስል ይመስላችኋል? ምን የምትመስል ይመስላችኋል? ዝም ብላችሁ ሻሹ፣ ካባው፣ የሊቃውንቱ መቋሚያው፣ ብራናው፣ ዜማው፣ ብሂሉ፣ ትርጓሜው፣ ቅኔው የቅኔው አርክቴክት እሱ ነው። በነገራችን ላይ ቅኔን የጀመረው ዮሐንስ ገብላዊ የሚሉ አሉ። መጀመሪያ ጥንት ድጓውን ካየነው ግን የቅዱስ ያሬድ ራሱን የቻለ ቅኔ ያለው። አሁን የመስከረም ወይ ዜማ እኮ ቅኔው የቅዱስ ያሬድ ነው ሊቃውንቱ አይደል? ሌላ እኮ የሚደረድር አሁን ሌላ የዋይ ዜማ ቅኔ ይደረጋል። ለመስከረም ዮሐንስ አይደረግም እኮ ራሱ ደርሶለት ነው የሄደ። ራሱ አበጥሮለት ነው የሄደ። የታህሳስ 28ን ዋይ ዜማና የመስከረም የዮሐንስን ዋይ ዜማ ራሱ ነው ቅኔ ተቀኝቶላቸው የሄደ ለዮሐንስና ለእግዚእነ ኢየሱስ ክርስቶስ። እና የዚህ ታላቅ ቅዱስ አባት በረከት ጸጋ ረድኤት ሀገራችንን ቅድስት ቤተ ክርስቲያናችንን ይጠብቅልን። ስብሐት ለእግዚአብሔር።